ነገር ይፈጠራል፣ መፍታት ይችሉ ነበር። እሷም ብዙ ለምነዋለች ስለምትወደው ማለት ነው። ፍቅር ደግሞ እንዳልኳችሁ ከሁለቱም ወገን ሲሆን ነው አሪፍ። እንግዲህ ያው ፈጣሪ ብሎ አንድ ላይ እዚህ መተናል። እንግዲህ በጣም ደስ ላይ ማወራው ጠፋኝ ታውቂያለሽ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለን 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 እየተወያየን አለ ያገሬ ሰው አለን። እንግዲህ እንዲህ ነው መተቃቀፍ፣ እንዲህ ነው በቃ ማልት እየሄዳለን ጠፋለችበት ከመሳይ ጋር ማለት ነው። እውነተ መሳይ መጣለን ከመሳይ መሳይ 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 ከኤፍሬም ካቤል ጋር ትመሳሰላላችሁ እንዲህ ታናሽ ወንድሙ ነህ እንዴ? እንግዲህ ትንሽ አይናፋል ነው ገና አዲስ ስለሆነ ነው ለሚዲያው ብላለች። ለሚዲያው አዲስ ስለሆነ ነው እንጂ ታሁን በኋላ እንግዲህ ቅውጥ እያለኩት ነው የምመጣው ብሏል። እንደዚህ ተቃቅፈው መጥተውላቸዋል ማለት ነው መሳይና ማልታ ይባላሉ። እንግዲህ አቶ መሳይ እንኳን ደህና መጣህ ብለናል። ጎንበስ ብለን ነው ጎንበስ ብለን እንዲህ ጎንበስ ብለን እንኳን ሰላም መጣህ፣ እንኳን ደህና መጣህ፣ እንኳን ወደ ጨምላቃዎቹ መንደር በሰላም መጣህ ብለናል። ወደ ምኖቹ መንደር እንኳን በሰላም መጣህ ብለናል። ለማንኛውም እንግዲህ ይሄ መሳይም አሁን ቻናሉን ከፍቶ ከና አብረሽ ጋር ይገናኛል፣ ከና ሄልሚላ ጋር ይገናኛል። አዲስ ቻናል ሊከፍት ነው የመጣው ማለት ነው። አቶ መሳይም እንግዲህ በደንብ እንተዋወቃለን ብሎናል። እሱም በቻናሉ ይመጣል ማለት ነው። ቻናሉን ከፍቶ ይመጣል። ያው እንግዲህ እየተመካከሉ እያደጉ ይመጣሉ ብለን እናስባለን። ለማንኛውም ሸላይ ካድርጎ እኔንም እናቴ ጉድ እኮ ነው ለወሬ ቸኩላ አለች። እና እንግዲህ ማርትዬ እንዲህ ጥምጥም ብላበታለች። ጥምጥም እናቴ እንዳትለቂው እሱስ ነገስ ፍቅረኛለች ብሎ ቢመጣስ ምን ትሆኛለች? እንግዲህ ያለችኝ እሷው ብቻ ነች። እሷም ትንሽ በራሷም ችግር ስለተወጣጠረች ሰሞኑን አስተዋውቃለሁ ብለዋለች። እንግዲህ ያው ቪዲዮውም ጠፍቷል። እንግዲህ አብርሃም ትናንትናሉ እየሮጠ ያ ቪዲዮ ለሄልሚላ እንደደረሳት እየሮጠ ልብሱን ቀይሮ ምናምን አሉ እንደ ሁዶ ጥምጥም አለባት። እሷ ደግሞ ሙክክ ብላ አንተ እንኳን ሴቶች ጋር ከምን ጋባይህ ምንም አይመስለኝም ብላ ተቀብለዋለች አሉ። ዛሬ ይመጡላቸዋል ማለት ነው እየተሳሳሙ እየተላላሱ። እንግዲህ ደግሞ ነገ ከማርታ ጋር ይመጣሉ ማለት ነው። ያው እንደምናውቀው ሄልሚላ በዚህ ጋር ቢዘላ ብለሽ ፊቷ ላይ ይዞ ተኝቶ ብታገኘው ምንም እንትን አይመስላትም። ምንም የሆነችው ነገር የለም አሉ። ምንም በቃ መጣ ልብሱን ቀያይሮ ምናምን መጣሉ። በቃ ምን ሆነሽ ነው ምናምን ብሎ ምንም እንዳልተፈጠረ እንግዲህ በገንዘብ እንትሉን አስጠፍተውታል ቪዲዮውን። በሚገርም ሁኔታ ቪዲዮው ጠፍቷል። ልጁ ገንዘብ ተከፍሎት ነው አሉ ቪዲዮውን ያስጠፋው። ምን እዛ ጋር ብታጠፋው ሚዲያውን ሁሉ ተቆጣጥሮት የለም እየዞልክ ማስጠፋት አትችል። እንግዲህ የስንቱ ቻናል እንደው ቢያንስ ወደ ኧረ ምን እንትን ያላለው እንትን አለ ቲክቶክ ቲክቶክ ላይ እኮ ብትገቡ አናቱ ላይ አብሬሽ ብላችሁ ሰርች አድርጋችሁ ስትገቡ አናቱ ላይ እሱን ነው የምታገኙት። ወይ ጉድ! እሱን ነው የምታገኙት። እንደው ሌላው ጋር ቢጠፋ መቼም ቲክቶክን እየዞረ ያስጠፋ፣ ዩቲዩብን እየዞረ ያስጠፋ፣ ስልካችን ውስጥ መጥቶ ያጠፋው ሞልቷል። ለማንኛውም እንደሱ ተብሏል አሉ። እንግዲህ ማልትዬም በአዲስ ነገር መታለች። አዲሱን ባሏን ይዛ መታለች ማለት ነው። እሱ እንዲቆልጥለት ብዬ ነው እሱን ያመጣሁት። አላመነኝም። አዲስ ይወጅ የምል ያለው ስለው አላመነኝም ነበረ። ስለዚህ እኔ ከእሱ ጋር ያለው ነው እሱን የተዋወቅኩት ብላለች። እንግዲህ እሱ እንትን ሲለኝ እሱ ጋር ተዋወቅኩኝ። ከቡታጀራ ስመለስ ደግሞ ተገናኘን፣ አወላን፣ ተወያየን፣ ተመካከል ምነው የሚባለው? አዎ ስለዚህ በቃ አሁን ተቀብሎኛል ብላለች። እንኳን ደስ ያለሽ እንደው ማርትዬ፣ እንደ እኔ እናት እንኳን ደስ ያለሽ፣ እንኳን ተቀበለሽ። እንዴ ምን ነው እናቴ፣ ምን ነው እንደዚህ መሰቃየትሽ? ጉድ እኮ ነው እንዴ! አብረ አንቺ ምን በወጣሽና ነው? ለማንኛውም ሼር ላይክ እያረጋችሁ የኔ ውዶች የኔ ቤተሰቦች ላይኳን ጠቅጠቅ ስትገቡ ጀመር ስታረጉ በሉ ጠቅጠቅ እያረጋችሁ ለማንኛውም
ያው እንግዲህ አብርሽና ፍቅር ቪዲዮ ጠፍቷል፣ አስጠፍተውታል። እድሜ ለመኒ በሆኑ ጊዜ መኒ ታላችሁ ሁሉ ነገር ገንዘብ ታለ በሰማይ ላይ መንገድ አለ ብሏል። ገንዘብ ቢኖር እኮ ነው በሰማይ ላይ የመጣ ነው። እኛም እናቴ በሰማይ ላይ እኮ ነው የመጣ ነው። በሰማይ ላይ መተናል። አሁን ግን ያው ሰማዩም ሳይቀር አይቀርም። ለምን ብትሉ እናቴ እዛው እዚህ መጥተው በ3 ወር በ4 ወር እንኳን የማትከፍሉት ለማይሳካልን፣ እውነቴን ነው የምላችሁ። እኔ በነገራችን ላይ ማለት ነው አንዳንዴ እንደዚህ ብዙ ገንዘብ አውጥተን ተበድለን የምንመጣ ልጆች ሳይሳካልን ይቀር። እኔ ገንዘብ ተበድሬው ወደ ስደት አልመጣም። እንዲሁ በምንም አይነት እግዚአብሔርን ነው የምላችሁ አልመጣም። ለምን መሰላችሁ? እኔ እንትን ማን ሊከፍልልኝ ነው? በምን አካፍል እንትን ልል ነው? ስለዚህ ወደ ስደት ስትመጡ ተበድራችሁ ምን ብላችሁ ትመጡና ከዛ ሳይመቻችሁ ሳይቀር ወደ ሀገር ትመለሳላችሁ እኮ እንትን የሆነች ልጅ አሁን መታ ማለት ነው ወደ ስንት ሺህ 300 ሺህ ነው የከፈልኩት አለችኝ። ከዛ መታ ስራታ 2 ወር ተቀምጣለች ማለት ነው። በ3ኛው ወር ነው የገባችው። እንግዲህ አይታችኋል። እንግዲህ ወለዱ እየጨመረ ስለሚሄድ ማለት ነው። እና አሁን ደግሞ ወደ ስደት ስትመጡ በጣም ተወዷል አሉ ክፍያ እንትን የሚከፈል። ለነገሩ እናንተ በኤጀንሲ ስለማትመጡ ነው እንጂ በኤጀንሲ ተመጣችሁ ክፍያ የለም። ያው የራሳችሁ ወጪ ነው እንጂ እንትን የሚላችሁ። ለማንኛውም ላይክ እያረጋችሁ አበረታቱ እንላችኋለን። እና እያላችሁ ገንዘብ ታለ በሰማይ ላይ መንገድ አለ። ምን አለበት ለኔ ብትሰጠኝ? ቪዲዮ ሆኖ እኮ እኔ ሂጄ ደልትልህ ነበር አብሬችዬ። ለኔ ብትሰጠኝ እኮ ዩቲዩብ ሁሉ እየገባሁኝ እኔ ደልትልህ ነበር።